እንደዚህ ፈርተሻት ሽንትሽን እላይሽ ላይ እስከ መልቀቅ ድረስ የደረሽበት ምክንያት አልገባኝም። ለምን መጣሽ? መጀመሪያ ቤቷ ሩትዬ ነብር እንደሆነች ጀግና እንደሆነች አንበሳ እንደሆነች ጠፍቶሽ ነው። በዛውም ደግሞ ወንድ ልጅን አስከትለሽ መጣሽ። እባክህ ያዛት፣ እባክህ ያዛት፣ አንተ ለምን ዝም ትላለህ ብለሽ አሚሪን እስከ መለመን ድረስ። አንቺ መለመን ብርቅሽ ነው። ብርቅሽ አይደለም እኮ መለመን ልምድሽ ነው። በቃ ሰው መለመን እድሜ ልክሽ ወንድ ልጅ እየተማጸንሽ መኖር ያንቺ ልምድ ነው። አለቀ። ስለዚህ አንቺ ውርደታ ሴት ብትሆኝ ኖሮ መኝታ ቤት ድረስ ገብተሽ የእሱን እቃ ካልወሰድኩ አንቺ ማን ፈቃጅ ያደረገልሽ? ማን ስለሆንሽ ነው የእሱ መኝታ ቤት ገብተሽ የእሱን እቃ ሰብሰበሽ የምትወስጂው? እሷን ቤት እያለች ወንድ ከሆንሽ እስቲ ገብተሽ ይቺን አልፈሽ ግቢ ያለችሽ በጥፊ ብትልሽ ኖሮ እንደዛ መጎተት ራሱ እንደዛ ማመናጨቅ እንደዛ ማወርወር ለአንቺ በቂሽ አልነበረም። አንድ ብታጋጭሽ ኖሮ ለክሽን ተገቢ ነበር። ገባሽ አይደለ? አይ ወንድ ናት ግን ሩታን የምር ማለት ነው። ሩትዬ ሳላደንቅሽ ግን እኮ እኔ አላልፍም። የምሬን ነው። እና እንዴት ስታረጋቸው እንደነበረ ያ ወንድ ነኝ ብሎ ሱሪ ያጠለቀው ለስሙ ሱሪ ያልብሷል፣ ግን ወንድ አይደለም። የወንድ አልጫ ሽንታ ሽ ያስጠላ በእናታችሁ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ዛሬ ሄርሜላ የምትባለው የሴት አሰዳቢ እቺ አልጫ ወጣ ማለት ነው እና የሩትዬ ቤት ሄዳ እንግዲህ የባሌን ልብሶቹን ካልወሰድኩ እቃዎቹን ካልወሰድኩ ከዚህ በኋላ ባሌ ወደ ራሴ ሲመለስ አንቺ ቤት እንዲመጣ አንቺ ቤት እንዲገኝ አልፈልግም። ባሌ ደህና ነው፣ ተሽሎታል። ስለዚህ አንቺ ጋር መምጣት የለበትም፣ እኔ ጋር ነው መምጣት ያለበት። በእቃ አመካኝቶ እንዳይመጣ እኮ ነው፣ በእቃ አመካኝቶ እሷ ጋር እንዳይገባ ማለት ነው። እሱ ፈርታ እኮ ነው ከአሁኑ እቃውን ሰብስቤ ልውሰደው ብላ ቤት ድረስ የመጣሽው። እቃውንም ወሰድሽ አልወሰድሽም አብርሽ የሩቲ ነው፣ የሩቲ ነው። አለቀ ደቀቅ በቃ።